አደፋጤ ዳቦ ታየ ብለው አገር እያዘልኝ እያሉ አንዳንድ ቆሻሾች ይታያሉ ማለት ነው። እሷም በጣም ዱአይ መና ወዳ አርከነማ ቡኤ ጅራ ገሩ አሞ ኦንላይን ራ ከነገልቹ ታና ኒአኑ ቶርባን አጤ ዱአ ያድርጉልኝ የሰው እጅ ላይ ወድቅ ያለው እያለች ትገኛለች። እኔ የሞተች ነው የመሰለኝ ሙባረክ ሙሰማ አካብዶ ምናምን እንትን ሲል በቃ ሞተች ብዬ ነበረ። በጣም ግን ያሳዝናል። ባለጌዎች ባጤ ወይ አለ ባጤ ውይ 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 ኢና ሊላሂ ወኢና ኢለይሂ ራጂዑን ውይ ምን ታካብዳለክ ሙባረክ ማለት ነው። እኔ የሞተች መሰለኝ እንደዚህ ሲል። እንግዲህ ምንድነው የሆነው መሰላችሁ? አደፋጤ ዱባይ ላይ የተጣላችሁ ሰው አለ ማለት ነው። ከዛን ያ ሰው በጓደኞቿ ወስዳችሁ ቤቷ ካሜራ አድርጉ ይልና ካሜራ ያስደርጋል። ቤቷ ውስጥ ራቁቷን እንደፈለገች ስትሆን ምናምን ይቀራረጹና ጓደኞቿ ማለት ነው ይሄን ቪዲዮ አሳልፈው ይሰጣሉ። እሷም በዚህ ጋር በኦሮምኛ የተናገረችው በሰው እጅ ላይ ወድቅ ያለው ባካችሁ ዱአ ያድርጉልኝ ብላለች። ምክንያቱም ይሄ ቪዲዮ ለሷ ቀድሞ ተላከላት ሚዲያ ከመውጣቱ በፊት። ከዛ አሁን ሚዲያ ላይ ተበተነ ማለት ነው። ምንድነው ዳቧን የታየ ሌላ ምንም የታየ ነገር የለም። ምን ታካብዳለ ሙባረክ ደግሞ ማለት ነው። በጣም ባለጌ ነክ። እናት ሴት ናት እኮ፣ ሚስት ሴት ናት እኮ፣ ልጅ ሴት ናት እኮ። አዲስ ነገር አለ እንዴ? አደፋጤ ሁለት ነው እንዴ የያዘችው? ለማንኛውም ጓደኛ ተጠንቀቁ ማለት ነው። ጓደኛ እንዳታምኑ፣ ጓደኛ ተጠንቀቁ። ጓደኛ ቆሻሻ ነው፣ እባብ ነው። አያችሁ፣ ጓደኞቿ ናቸው ቪዲዮ አንስተው አሳልፈው ሰጥተው ልጅቷን ጉድ ያደረጓት። እቺ ልጅ አሁን ህይወቷ ቢያልፍ ማለት ነው የእውነት ራሷን አንድ ነገር ብታደርግ አይጸጽታችሁም? በጣም ባለጌ ቆሻሻ ናችሁ። ሚዲያው ሁሉ በሷ ነው አሁን ያለ እና በጣም ነው የምታሳፍሩት ባለጌዎች። እኔ የምሬ ነው ምላችሁ። ሙባረክን አይቼ ሙታ መስሎኝ በጣም አሳዝናኝ ከማታ ነው የጀመረ። እንግዲህ ግን ሙታ ሳይሆን ዳቧ ታየ ነው። ብርቅ ነው መታየት። ምን ነው ከበዳችሁት ቆሻሾች? ሄለ ሀቢባዬ እንዴት አደርሽ? እንዴት ዋልሽ? ማዬ ደህና ነሽ? እኔ ባህሬን 18 አመት ኑር ያለሁ ባህሬን ነኝ። እኔ የባህሬን አምባሳደር ለ2 አመት ከፍየለት የፓስፖርት 60 ዲናር ከፍያለሁ። እኔ ያለሁት ደግሞ ባህሬን ነው። ከዛ ደግሞ እስከ 2 አመት ድረስ እስካሁን ድረስ እየጠበቅኩ ነው የሚለኝ። ከዛን የተዘጋው ከኛ አይደለም። እኔ የመርዳት አቅም የወገኖች የዘመዶች ሀገር እርዱኝ፣ እርዳታችሁን። እኔ ያለሁት እዚህ ባህሬን 18 አመት ነው ያለሁት። ብሩን ያሰራሁበትን ብር እንኳን ለመላክ አቅቶኝ እኔ እንደ ብዬ ልሄድ ብዬ አቅቶኛል። እና የናንተን እርዳታ የናንተን እገዛ ፈላጊ ነኝ ሀቢባዬ። ለሁሉም እንደምታግዣቸው ለሁሉም እንደምትረጃቸው እኔንም እርጅኝ፣ አግዥኝ፣ እርዳታሽን አግዥኝ። የባህሬን አምባሳደር 60 ዲናር ከፍያለሁ። እኔ ተቀመጥኩት ባህሬን ነኝ። 18 አመት ኑር ያለሁ። የኖርኩት ደግሞ ያለ ፓስፖርት ወድቆብኝ ነው እና አቢሮ ሄዶ ወደቀብኝ። ከዛ ደግሞ ከእንደገና ቀድሜ ለ2 አመት ሆነኝ ፓስፖርት ከቀደምኩኝ። ርሲድም አለኝ፣ ወረቃም ያወጣሁትም አለኝ። ወገኖች ዘመዶች እርዳታችሁን ፈላጊ ነኝ። እርዱኝ፣ አትርሱኝ፣ እገዙኝ። ለሁሉም እንደምታግዣቸው ለሁሉም እንደምትረጃቸው አግዥኝ፣ እርዱኝ። ሰላማችሁንም ኢንሻአላህ ጥሩ ነገር ያሰማኝ አላህ። ኦኬ፣ ደህና ደሪ። ሰላም ሁኑልኝ ወገኖች ዘመዶች። ጤና ይስጥልን ውድና የተከበራችሁ የአዜቴ ቤተሰቦች እንዴት ናችሁ? እባካችሁ ይሄን ቪዲዮ ለሀቢባ አድርሱላት። ሁላችሁም ሼር እያደረጋችሁ እቺ እናት ታሳዝናለች። እንዳየዋት እንግዲህ እያለቀሰች ነው፣ ሰምታችኋል ማለት ነውና ለሀቢባ አድርሱላት እስኪ እርዱኝ እያለች ነው። ቢያንስ ወደ ሀገሯ እንድትገባ። ይሄን ሁሉ አመት እንደዚህ በስብሳ ሀገር መግባት የማትችልበት ምክንያት ምን እንደሆነ አልታወቀም። በጣም ያሳዝናል። ብሯንም መላክ አትችልም ወደ አገር። እዚህ ሁሉ ችግር ውስጥ ነው ያለችውና እባካችሁ ሼር እያደረጋችሁ አድርሱላት ማለት ነውና ተባበሯት እስኪ። አንዳንዴ ሰው የምትመርጡ ሰዎች አላችሁ። እባካችሁ ሰው ሳትመርጡ ማለት ነው። እርዳታ ለመርዳት ማለት ሰው መሆን ብቻ በቂ ነው። በቃ ሰው መምረጥ በጣም ነው የሚያጸይፈው
እና እንዲሁም ደግሞ እቺ ልጅ እስካሁን ድረስ አልተገኘችም፣ ኤምባሲም አልደረሰላትም። እባካችሁ ለዚችኛይቱ ልጅ ደግሞ እንድረስላት እባካችሁ። እስካሁን ኤምባሲ አልደረሰም፣ ሰው ሂዶ አላወጣትም። ታግታ ላለችው በህይወት ላለችው ልጅ በታገተችው ልጅ ህይወቷ አሁን ይኑር አይኑር አይታወቅም። እንግዲህ ታግታለች የተባለችው የእውነት በህይወት ካለችም እንድትተርፍ እባካችሁ ተባበሩ። እሺ ይቻላል። በዚህ ዙር ስንት ቤት ነው? 9 ቤት። ሲሳይ ከአዲስ አበባ ይቻላሉ የምትለው ከኢትዮጵያ ውስጥ አይቻሉ፣ ከሀገር ውጭ ብቻ ለስደተኛ ነው እድሉ። አቡ ስሟ ማነው? ባለ አንድ ዕጣ ሰልዋ አብድል ጀዲድ አንደኛ ዕጣ ከዩናይትድ አረብ ኤሚሬት። አቡ በለቀቅሽው ቁጥር አካውንት ከውልኝ ላስገባበት። ሰክሰስ ሚል ከሆነ ሰክሰስ ፕላስ ሚል ከሆነ አስገቢበት። ማንበብ ከሆነ ለሰው አስነብቢ። እሺ አካውንቱ ሞባይል ባንኪንግ ላይ ሲመታ ሰክሰስ ሚል ከወጣ አስገቢ። እኔ ኃላፊነቱን ወስዳለሁ። ሰክሰስ ሚል ከወጣ ሞባይል ባንኪንግ ላይ ስትመጪው የትኬቱ ዋጋ ስንት ነው? በኢትዮጵያ 2000 ብር ወይም $10 ወይም 36 ድርሃም። አቡ ኢሮፕ ሆኖ መቁረጥ ይቻላል? ይቻላል። የራሷ ስም ነው አይደለም። በጓደኞቿ ልጆች ጓደኛ መንታ ሰልዋ ሴት አብዱል ጀዲድ ወንድ የሚባሉ ሰልዋና አብዱል ጀዲድ የሚባሉ ልጆች አሏት ጓደኛዋ። በእነሱ ስም ነው የቆረጠችው። ከዛ ጓደኛዋ በልጆቼ ስም ስለሆነ አምጪ እያለቻት ነው፣ ካፊን እያለቻት ነው። ለዛ ዛሬ ሊነጋገሩ ይመጣል። ብሩን ኢትዮ ልኬ ሮጠብኝ። ትውልደ ኢትዮጵያዊ ከሆናችሁ ይቻላል። ኢትዮጵያ ተወልዳችሁ ከዛ በኋላ ደውን ከሆነ ዜግነታችሁን የቀየራችሁ ይቻላል። ለኢትዮጵያዊና ለትውልደ ኢትዮጵያዊ እዛ ገንዘቡን አስገብተው ደረሰኝ ቢልኩልሽ ይቻላል። ኦፍኮርስ ግን ሪኩዌስት የምታደርገው አንቺ ነሽ። በውጭ ሀገር ስልክ ቤተሰቦችሽ አስገብተው ደረሰኝ ለአንቺ ይልኩሻ። አንቺ የከስተመር ሰርቪስ በውጭ ሀገር ስልክ ራቅ በይ። እሺ ከበድኩሽ? አስጨነቁሽ? ሲኒው ላይ 300 የሚለው ምንድን ነው? ይሄ ሻይ ቅጠሉ 300 ይር ነው። ኦቨር 300 ይርስ ኦፍ ኤክስፐርትስ። ሻዩ ይሄ ሻይ ብራንድ ከ3 ዓመት በላይ ቆይቷል ይላል መመራት ከጀመረ። የሻይ ዋጋ መስጠት ነው። መዳም ቅመሞች እንኳን ደስ አላችሁ። እንግዲህ 9 ሰው ደርሶታል በዚህ ዙር ማለት ነው። እንኳን ደስ አላችሁ። ሁሉም የመዳም ቅመሞች ናቸው የተባለ ነው። 2 ወንዶች አሉበት ከዚህ ላይ። እንኳን ደስ አላችሁ ማለት ነው። እንኳን ደስ አላችሁ የደረሰላችሁ ማለት ነው። ገንዘባችሁን ተበልታችሁ ለምታለቅሱም እግዚአብሔር ያጽናችሁ። ለደረሳችሁ ደግሞ እድል ለደረሰቻችሁ እንኳን ደስ አላችሁ። እና ይሄን ነገር እንዴት ነው ግን እንዴት ታዩታላችሁ? እኔ ግን አይመቸኝም። ብዙ ጊዜ ስለተበላው እንዲህ አይነት ነገሮችን አይመቸኝም። ይሁን ላይ ነገር ሶል ተናገር ሚውትን ፈተክ ሶል ጋር እየደወሉ የመዳም ቅመሞች ለካሌ ጊፍት ስጥልን ብር በባንክ እናስገባ የሚሉ ምንም የማያውቁ እናንተ እናቴ ትሙት። እኔ አፈርኩባችሁ፣ በጣም ነው ያፈርንባችሁ። እናንተ ሰው እንድትሆኑ መተው ሰው የሚያያችሁ ታውት የአረብ ሀገርን ተው። እናንተ ከሃዲዎች እኮ ናችሁ። ካርዳቸውን አስገብተው አንበሳ እናንተን ሲሰጧችሁ ለዋሉት እንኳን ቴንኪው እናመሰግናለን። የቲክቶክ አዋርድ ውርደት ነው። በነገራችን ላይ ጥሩ ነው መሸላለሙ ምናምን ጥሩ ነው፣ አበረታቱ። ነገር ግን የዋለላችሁን ሰው አረብ ሀገር ላይ እጃቸው ስራ እየሰሩ እጃቸው እንትን እስኪ ድረስ ታብታብ እናንተ የአረብ ሀገርን ካላከበራችሁ ባዶኝ እኔ በጭራሽ እንደዛ ብለን አናውቅም። እሺ እህቴ ጠይቄ ተስፍሽ እኔ ከዚህ በፊት አንተ ላይቭ ላይ መጥቼ ነበረ። ሳገኝህም በጣም ደስ ብሎኝ ነበረ እና ያው ሀሳብክ እኔ ከዚህ በፊት እኛ ለኛ የሚባል እንደዚህ የበጎ አድራጎት ድርጅት
ሀሳብ የበጎ አድራጎት ሀሳብ ያለው አረብ ሀገር ላይ ቤሩት ላይ ቮለንተሪ ሆኜ አገለግል ነበረ እዛ ማለት ነው። እና ልክ አንተ ስለ አረብ ሀገር ሴቶች ጉዳይ ይዘህ ስትመጣ በጣም ደስ ብሎኝ ካየውክ ሰዎች መካከል አንዱ ነኝ። አይቼክም ደግሞ በቃ ይሄ ልጅ በትክክልም የአረብ ሀገር ሴቶችን ሰፖርት ሊያደርግ ነው የመጣው ብዬ ሀሳቡ ነበረኝ። አሁን እኔ እዚህ ጋር የመጣሁት አንተን አታክ ለማድረግ ወይ ምን ለማድረግ ሳይሆን ጥያቄ ምጠይቅ ስላለኝ እንደ አረብ ሀገር ሴቶኝ ምጠይቅ ስላለኝ ነው። ሁሉም የአረብ ሀገር ሴት አሁን ኑ ሲባሉ በብዛት እንደዚህ አድርጉ ምናምን ተብለው ሲደረጉ ይከተላሉ። ይሄም የሚመጣው ብቻቸውን ስለሚሆኑ ካለው ከስራ አንጻር ካለው ከፍርሃት ካለባቸው ተጽዕኖ አንጻር ነው እንጂ ሳያውቁ ምናምን ቀርተው አይደለም። ግን እኔ ለአንተም ጠይቀ ጥያቄ እኔ በጣም ደስ ብሎኝ አውርቼህ ነበር። አንተ ገስት ላይ መጥቼ ካወራሁ በኋላ አንዲት ልጅ ነበረች እዛ ቤሩት ላይ በጣም ለብዙ አመት ብዙ ስቃይ የደረሰባት እና እኔ እንግዲህ አንተ ድርጅት በጎ አድራጎት ድርጅት መሆኑን ነው ማውቀው። አሁን አንተ እዚህ ጋር እኛ በነፃ ነው ወረቀት የምንሰጠው ምናምን ስትልም ይሄው አሁን ፊት ለፊት እየሰማሁህ ነውና እኔ ደግሞ አንተን በስልክም ያንተንም ድርጅትም በስልክም ያናገርኩት ልጅቷንም ልኬ እንዳልተቀበላችኋት ደግሞ ልንገርክ። ያቺ ልጅ በጣም ግራ ገብቷት ከቤሩት በብዙ መደፈር ደርሶባት በብዙ ነገር ሆና የወጣች ማስረጃም እኛ ለኛ የሚባሉ ድርጅቶች ተባብረዋት ብዙ የሌላም አገር ዜጋ ተባብሯት አገር ከገባች በኋላ አገር ቤት ከገባች በኋላ ደግሞ ቤተሰብ ብሯን አጥፍቶባት ግራ ገብቷት በሐዘን ውስጥ የነበረች ልጅ ተስፍሽ እርዷት ብያችሁ እኮ አልረዳችኋትም። ታውቃለህ አይደለ? አልረዳችኋትም ያላችሁት አባል የሆነ ሰው ብቻ ነው የሚረዳው ያላችሁት። እየተሰማ ነው። ራስ ሚውት አድርግ። ገባ አይደለ? አባል የሆነ ሰው ብቻ ነው የሚረዳው ነው ያላችሁት። እኔ ልንገርክ ሰው ይሞታል ብላችሁ ብር ከተቀበላችሁ ያ ሰው ደግሞ እድር ነው ወይንስ ብዬ ጠይቄያለሁ። ሁሉ ቮይስ ሁሉ ልኬላችኋለሁ። ይሄ ነገር እድር ነው እቁብ ነው ወይስ እርዳታ ቤት ነው ምንድነው ብዬ እኔ በእውነት አንተን ለማግኘት እየተመኘው ዛሬ አጋጣሚ አገኘውክ። እኔ ይኸውልህ ሁሉም የአረብ ሀገር ሴት ጅል ነው ቂል ነው ብላችሁ ካሰባችሁ ተሳስታችኋል። አይደለም ተጽዕኖ ስላለ የስራው ተጽዕኖ ያለንበት ሁኔታ ላንናገር እንችላለን። ገባ ካረለ እኔ በእህቶቼ እኔ እንዲያረኩ እንደዛ አደረኩ ብዬ አላቅም። እኔ እኛ ለኛ ድርጅቶች ትኬት ትችለው ኮሮና በገባ ሰዓት እዛ ቤሩት ላይ ኮሮና በገባ ሰዓት በየቤቱ ምግብ አከፋፍለው የትኬት የሌላቸውን የትኬት ትችለው ብዙ ነገር አድርገው ይሸኙ ነበር። አንተ ጋር ግን ሰው ታሞ እንኳን ሰፖርት አድርግ ተብለ ሲደወል አባል ያልሆነ ብለ ነው የምትለው። አባል ምንድነው? አባል አንተ የአረብ ሀገር ሴቶችን ሰፖርት አድርጋለሁ ብለ እስከመጣ የምን አባል ነው? ይሄንን ግልጽ እንድታረገው ፈልጋለሁ። የሌላቸውስ በእነሱ እስካገኘህ ድረስ እነሱን ሰፖርት አድርጋለሁ ብለ እስከመጣ ድረስ ሰፖርት ታረጋለህ እንጂ አባልና ይኸውልህ እኔ ላገኝክ በጣም እፈልግ ነበረ። በጣም አንተ ማግኘት ስፈልግ ነው ያገኘውክ። እንደዚህ ብላክ ለኔ በራሴ አንተ ቤት ጻፊ ያለች ልጅ አባል ያልሆነ ሰው አይሆንም ብላችሁ የመለሳችሁ ልጅቷ ስቲል ኢትዮጵያ ያለች እኔ ተስፋ ሰጥቻት አይዞሽ አለ ተስፍሽ የሚባል እንደዚህ አረብ ሀገር ያሉ ሴቶችን ሰፖርት ያደርጋል ወይ የሆነ ነገር እንደው ልታናግሯት እንኳን ፍቃደኛ አልነበራችሁም። ሃው ካም እንዴት? እኔ እግዚአብሔር ስላገኘው ደስ ብሎኛል። በአጋጣሚ ስላገኘው ደስ ብሎኛል። እና እችን ነገር አስተካክል። ለሰው ደርሰክ ሊሆን ይችላል፣ ጥሩ ሰርተ ሊሆን ይችላል። ግን አትዋሽ። አንተ በታሪክ ብር ያላዋጣን ሰው ሰፖርት አታደርግም። ይሄንን እኔ ይሄው በቃሌ እናገራለሁ። በቃሌ እናንተ ራሳችሁ ለልጅቷም አልደወላችሁላትም። አትሊስት እንኳን እናረጋግጥ። ምን ሆናል? ስማ ተደፍራ እኮ ስንት ችግር ደርሶባት ገብታ ዛሬ ደግሞ መውጫ ቤተሰብ ብር አጥፍቶባት ግራ የገባል ልጅ ናት። በእናታችሁ በምን ሁኔታ ነው እቺ ሰፖርት የምትደረገው? ራሴን ላጠፋ ነው ስትለኝ መልሼ እኔ አንቺን አረብ ሀገር አላመጣሽም። ከዚህ በስንት መከራ ነው ያስወጣውሽ። ደግሞ እዛ ሄደሽ ቆይ እዛም እንትንም ሊሉሽ ይችላሉ ብዬ ስል አንተ ግን አባል ያልሆነ ሰው አይረዳም ነው የምትለው በውስጥ። ዋይ ይሄንን መልስ እስከ ሰበሰብክ ድረስ የአረብ ሀገር እኔ ወልክ እነሱ ቢተውቅ እኔ አልለቀህም። እኔ በህግ ጠይቃለሁ። የአረብ ሀገር ሴት ብለክ በእኛ ስም እስከመጣ ድረስ እኛ የምንፈልገውን ድረስ ሬሳችንን ብቻ አይደለም በህይወትም ልታነሳን ግዴታ ነው። ማነው ይሞታሉ ያለክ? ማንም ከሞት የሚቀር በመጀመሪያ ደረጃ እህቴ ጥያቄ አስተያየትና
ፉከራ ሶስቱን ነው አንድ ላይ አድርገሽ የተናገርሽው። ለጥያቄሽ እንደዚህ ደውዬልህ አጥቼ እንደዚህ ብለኸኛል ያልሽውን ማስረጃ ካለሽ ድምፁን አሰሚን ወይ ደግሞ አረዳም ያልኩበትን ነገር አሳይኝ። ከዛ ውጪ ሁሉንም የመርዳት ግዴታ የለብኝም። ሁሉንም ለመርዳት አቅም ያስፈልጋል። በነገራችን ላይ በጣም ብዙ የተረዱ ሰዎች አሉ። ለምን እኔ ላኳት አልደረሰችም ካልሽ ደግሞ እሱ ሌላ ነገር ነው። በምን አይነት ሁኔታ ላይ ምን አይነት ነገር ገጥሟት እንደሆነ እንደዚህ የተባለችውም አላቅም። ከዛ ባሻገር በተጠራውበት ሁሉ እየመጣው እየገባው እየተቀበልኩ እያስተናገድኩ ስራ እንደምሰራ ነው ማቀው እኔ። ከዛ ውጪ አንድ ድርጅት የኔ ላኩትን ሰው አላስተናገደም ተብሎ እንትን ማለት የለባችሁም። ምክንያቱም የሚሰራው ካልቻልክ ትዘጋለህ። የመቻልና ያለመቻል ጉዳይ አይደለም። እረዳለሁ አለውላችሁ እኔ ወገናችሁ እኔ የአረብ ሀገር ሴቶች ብለህ እስከጀመርክ ድረስ ከቻልክ ትሰራለህ፣ ካልቻልክ ደግሞ አልችልም ብለህ ትዘጋለህ እንጂ አንቺ የላክሽውን እሷ የላከችውን ብለህ ማለት አትችልም። በእኛ ስም ነው አይደል የከፈትከው? 17 ዓመት ነው የአረብ ሀገር ላይ ኖሬያለሁ። በእኔ ስም እስከከፈትክ ድረስ የጠየቅኩህን የማሟላት መብት ግዴታክ ነው። ካልቻልክ